ሩታ ስክን ያለች ልጅ ነች የሞላት እርጋታ ከሺ ቆነጃጅት አንድ እርሷ ተገኝታ ፈዘን እያየናት ስትወጣ ስትገባ ቀላል የሰከነች ሩታዬ እንደው አላህ ከመጥፎ ነገርን ከምቀኞችን ይጠብቃት ነው የሚባለው። ቤተሰብ ለማንኛውም እንኳን ደስ አላችሁ፣ እንኳን ደስ አላችሁ። ሩታ በሰላም ተገላግላለች፣ በሰላም ተገላግላለች። ቤተሰብ እንኳን ደስ አላችሁ። ሩታዬ እንኳን ደስ አለሽ። እንኳንም ልጅሽን በሰላም ወልደሽ በሰላም ለመታቀፍ አበቃሽ። አብርሃምም እንኳን ደስ አለ። በተለይ እውነቴን ነው የምላችሁ እናንተን ያለማድነቅ እንዲሁ ንፉግነት ነው። እናንተን ያለማድነቅ እናንተን ያለማውደድ አይቻልም። እነማ የሩታዬ እህቶች የእውነት የሩታ አድናቂዎች ማለት ነው። ኧረ እኔ ብዙ ማለት እፈልጋለሁ ዛሬማ ማለት ነው ከደስታዬም አንጻር ማለት ነው። እልል እያላችሁ እንኳን ደስ አለን እንኳን ደስ አላችሁ እያላችሁ ግቡ፣ ላይክ እያደረጋችሁ ማለት ነው። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደወል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ በፊት ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አድርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። አዎ በላይክ ግቡ፣ በላይክ ጀምሩ። ሰብስክራይብ አላደረጋችሁ ደግሞ በአብዛኞቻችሁ ሰብስክራይብ አላደረጋችሁትም። የዩቲዩብ ቻናል አዲስ ነው እና ሰብስክራይብ እያደረጋችሁ 1000 ያስገቡኝ። ዛሬ የደስታ ቀን ነው። በተለይ እኛ የሩታ እህቶች ዛሬ የደስታ ቀናችን ነው ማለት ነው። እንግዲህ ሩታዬ በሰላም ወልዳ በሰላም ልጇ ታቅፋለች ማለት ነው። እንደው ከዚህ የበለጠ ደስታ ምን አለ ቤተሰብ? የእውነት ማለት ነው። ያላ ምስክሬ ነው የምላችሁ። ማታ እኔ በዛኛውም ቻናል ተናግሬያለሁ ማለት ነው። ማታ አዳሩን ሙሉ እስከ ፈጅር 11 ሰዓት በኢትዮጵያ እስከ 11 ሰዓት ድረስ ኮሚኒቲያቸውን እየተመላለስኩ እያየሁት ነበር። ምክንያቱም ጭንቁን ስለማቀው ማለት ነው። እኔም እናት ነኝ፣ እናት ሆኛለሁ። አልሐምዱሊላ የ3 ልጆች እናት ነኝ እና ማለት በምጥ ሰዓት ያለውን ጭንቀት በምጥ ሰዓት ያለውን መከራን ስለማቀው ወላሂ ስመላለስ ነው ያደርኩት ማለት ነው። ይሄን ጥሩ ዜና ስላሰማን ደግሞ አልሐምዱሊላ እንደው አላህ ምን ይሳነዋል ማለት ነው። እንኳን ደስ አለሽ ሩታዬ የኔ ልዕልት ማለት ነው። የኔ ልዕልት እንኳን ደስ አለሽ። አብርሃምም እንኳን ደስ አለ። እንኳንም የወንድ ልጅ አባት ሆንክ። እንኳንም ለዛሬ ቀን አደረሳችሁ። የእውነት እጅግ በጣም ደስ ብሎኛል ማለት ነው። ሌላው እንዶ የማትበገሩ እንዶ እኔ እንጃ ብቻ እናንተ ወላሂ እንዶ አላህ ይጠብቃችሁ በያላችሁበት ማለት ነው። እነማ መሰላችሁ? የሩታዬ እህቶች ማለት ነው። የሩታ አድናቂዎች ማለት ነው። የተለያየ እንትን ማለት ኧረ ምን ብዬ ቃላቱ አጠረኝ እኮ። ቲክቶክ ላይ ስትገቡ እንዳለ በእሷ ፎቶ መዝሙር ነው አልኳችሁ። በቃ መዝሙር የእሷ ፎቶ ለጥፈው ዱዓ የሚያደርጉ ናቸው። ብቻ እንግዲህ በያላችሁበት እንደው አላህ ይጠብቃችሁ። በተለይ ስደት ዓለም ላይ ያላችሁ ናችሁ። እናንተንም አላህዬ በሰላም ለሀገራችሁ አብቅቷችሁ ከቤተሰቦቻችሁ ጨምሯችሁ እኔ እምመኝላችሁ ሳሊሆን የሆነውን እንደ ሚስትም እንደ እህትም እንደ እናትም የሚንከባከባችሁ ጥሩ የትዳር አጋር ሰጥቷችሁ እናንተን ወልዳችሁ እንዶ ልጅ ለመታቀፍ እንደ ሩታዬ ያብቃችሁ ነው የምለው ማለት ነው። መቼም ለሰው ልጅ ከዚህ ሌላ ማለት ከዚህ የበለጠ ምኞት የለም፣ ከልጅ እና ከትዳር የበለጠ ማለት ነው። እና ጥሩ ትዳር ወፍቃችሁ ልጅ ወልዳችሁ ለማቀፍ ለመሳም ያብቃችሁ ነው የምለው። ለእናንተ ቃል የለኝም። እውነት ውዶችዬ እንዶ የሰው መውደድ ይስጣችሁ። ሩታ እኮ እድለኛ ናት። የእውነቴን ነው የምላችሁ ማለት ነው። እኔ በቃ እናቷ ከልቧ ነው የመረቀቻት ማለት ነው። ይሄ ሁሉ በቃ የሚወዷት እህቶች ናቸው ያሏት ማለት ነው። ኧረ እህቶችን ብቻ ሳይሆኑ በአሁን ሰዓት እጅግ በጣም ብዙ ወንድሞች ራሱ አፍርታለች ማለት ነው። በቃ ስለሷ የሚያወሩ ማለት ነው። እና ሩታዬ የኔ እድለኛ ሴት ማለት ነው። የኔ እርጎ እንዶ እንኳንም በሰላም ወልደሽ ልጅሽን ለመታቀፍ አበቃሽ። በጣም ደስ ብሎኛል ማለት ነው። እና እንኳን ደስ አላችሁ የሩትዬ እህቶች ማለት ነው። እንኳን ደስ አላችሁ። 2 ዓመት በሙሉ ሳይሰለቻችሁ
አሳልፋችሁ ለጠላት ሳሰጧት ሽንጣችሁ ገትራችሁ ስትከራከሩላት አሁን ስንቶቹ እንኳ በዚህ እርግዝና ስንቶቹ እንኳ አላረገዘችም ያላሏት ነገር የለም ማለት ነው። እንደዛ ሽንጣችሁ ገትራችሁ ስትከራከሩ ዛሬ ለናንተ ትልቅ የደስታ ቀን ነው ማለት ነው። ለአብርሽና ለሩታን ብቻ ሳይሆን ለምትወዷት ለእናንተንም ጭምር ማለት ነው። እኔ ቃል የለኝም ለእናንተ ማለት ነው። እንደው አላህ ይጠብቃችሁ ከክፉ ነገር አላህ ይጠብቃችሁ። እናንተንም የሚወዳችሁ እንደው አላህ ይስጣችሁ ነው የምለው ማለት ነው። አዎ ሰው ስትወዱ ከልብ መሆን አለበት ውዶች፣ የእውነት በዚህም ደግሞ ተቃራኒ አላችሁ ሰይጣን፣ አንዳንድ ሰይጣኖች ማለት ነው። እኔ ማታ ነው ጠዋት ነው መሰለኝ የሆነ እንትን ቪዲዮ ተላከልኝ ማለት ነው። እንዴት እንዳለቀስኩኝ እኔ ልነግራችሁ አልችልም። ምክንያቱም በዚህ ልክ ለሰው ልጅ ክፉ መመኘት፣ ክፉ ማሰብ ወላሂ ጥሩ አይደለም። እንዶ በሰላም አትውለጂ ሞትሽ ያሰማኝ ብላ አንዷ ማለት ነው። እንዶ አላህዬ ላንቺ ሞት እንደተመኘሽ እኔ ሞት አልመኝልሽም፣ ግን አላህ ልቦና ይስጥሽ ነው የምልሽ ማለት ነው። ምክንያቱም እኔ መልሼ ላንቺ ሞትሽን ያሰማኝ ብል እኔ ካንቺ ምን ተሻልኩኝ? ያውነን ማለት ነው። ስለዚህ ላንቺ የምመኝልሽ አላህዬ ልቦና እንዲሰጥሽ ነው። በዚህ ልክ ገና ለገና በሶሻል ሚዲያ በስልካችሁ ስክሪን ላይ የተመለከታችሁ ሰው እንደዚህ ክፋት መመኘት ወላሂ ጥሩ አይደለም። በስልካችሁ ስክሪን ላይ ለምትመለከቱት ተውና ለእናንተ እንኳን ለእናንተ ክፉ ለሚሰራባችሁ ክፉ ለሚያደርግባችሁ ራሱ ዱዓ ከማድረግ ሌላ ክፉ ነገርን አትመኙ። ወላሂ ነው የምላችሁ፣ ክፉ ነገር አትመኙ። በቃ ጥሩ አይደለም። አላህ እኮ እናንተ ጥሩ ነገር ስታስቡ በእጥፉ ጥሩ ነገርን ይሰጣችኋል ማለት ነው። እና ለሰው ክፉ ስታስቡ ደግሞ ማለት ለሰው ደግ ስታስቡ አላህ ለእናንተም ደግ ነገር በእጥፉ ይሰጣችኋል ማለት ነው። መጥፎ ነገር ስታስቡ ደግሞ በዛ ልክ ማለት ነው። አንቺ አሁን ሞት የተመኘሽላት ለሷ አንቺ አሟሟትሽ በምን እንደሆነ ደግሞ አታውቂውም። የሚያውቀው አንዳላ ስለሆነ ማለት ነው። እና የክፋታችሁ ጥግ እውነት አንዳንዶቻችሁ የክፋታችሁ ጥግ አሁንም ደግሞ ለድራማ ነው እንጂ ሆስፒታል የገባችሁ ልትወልድም አይደለም ብላችሁም ኮመንት የምትርመጠመጡም አላችሁ። መልካም የመርመጥመጥ ጊዜ ይሁንላችሁ። ያው እርማችሁ አውጡ። እሷ አልሐምዱሊላህ ወልዳ የወንድ ልጅ እናት ሆናለች። እናንተ እየተርመጠመጣችሁ ዘላለማችሁ ትኖራላችሁ። እሷ ደግሞ ኢንሻአላህ እየመራቻችሁ ትሄዳለች ማለት ነው። እናንተም እየመረራችሁ እየተርመጠመጣችሁ ትከተሏታላችሁ ማለት ናት። ለእናንተ ንግስት ናት። ወደዳችሁን ጠላችሁ ማለት ነው። ወላሂ ንግስታችሁ ማለት ነው። ባራታችሁ ተተከሉ። ሩታን የሚተካ ሩታን የሚሆን ማንም የለም። ያ ባይሆን ያው ሞራን የመስራት ሞራን ካላችሁ አቅሙ ካላችሁ ከሷ ለመድረስ እንኳ እንደሷ ለመሆን እንኳ ሞክሩ ነው የምላችሁ ማለት ነው። በተረፈ እኔ ከዚህ በላይ ክፉ ነገር ባልናገርም ደስ ይለኛል። የደስታ ቀን ስለሆነ ማለት ነው። ሩታዬ እንኳን ደስ አለሽ የኔ ውድ እህት ብያለሁ። እንኳን በሰላም ወልደሽ በሰላም ልጅሽን ለማቀፍ አበቃሽ። በቃ ቃላት ሁሉ አጠረኝ ማለት ነው። እንኳን በሰላም ልጃችሁን ለማቀፍ አበቃችሁ ማለት ነው። እንደው ከክፉ ነገር አላህ ይጠብቃችሁ ነው የምለው። እህቶቼ፣ የሩታ እህቶች፣ የሩታ አድናቂዎች ማለት ነው፣ የሩታ መከታዎች እናንተንም እንኳን ደስ አላችሁ ነው የምለው። መልካም ቀን። እንግዲህ ከትንሽ ሰዓት በኋላ ይምኪን ሊፖስቱልን ይችላሉ ማለት ነው። እስከዛ ቻው።